ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ራስመስ ሆይሉንድ እንግዲህ በናፖሊ ቤት እጅግ አስገራሚ እንቅስቃሴን እያሳየ ይገኛል። በዚህ ምክንያት ታዲያ ናፖሊዎች ተጫዋቹን በክለባቸው ለማቆየት ሀሳብ እንዳላቸው እየተገለጸ ይገኛል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። ናፖሊዎች እንግዲህ ራስመስ ሆይሉንድን በክለባቸው ለማቆየት ሀሳብ እንዳላቸው እየተገለጸ ይገኛል። የግዢው አንቀጽ አስገዳጅ ባይሆንም እንኳን ለውጥ አያመጣምና ናፖሊ ራስመስ ሆይሉንድን በቋሚ ውል ማስፈረም ይፈልጋል ተብሏል። ሁሉም ወገኖች ይህንን የውሰት ዝውውር ለወደፊት ቋሚ ዝውውር አድርገው ለማስቀጠል ሀሳብ እንዳላቸው ነው ፋብሪዚዮ ሮማኖ እየተናገረው። የጣሊያኑ ክለብ ናፖሊ ሙሉ በሙሉ በሆይሉንድ ይተማመናሉ። እናም እያሳየ ባለው እንቅስቃሴ በጣም ተደስቷል። በዚህ ምክንያት የኔፖልሱ ቡድን የራስመስ ሆይሉንድን የውሰት ውል ቋሚ ማድረግ እንደሚፈልጉ ነው እየተገለጸ የሚገኘው። ፖርቹጋላዊ የማንቸስተር ዩናይትድ አሰልጣኝ አሞሪም ከሰሞኑ ሚዲያዎች የሚያሰራጯቸው የተለያዩ ዜናዎች የተጫዋቾች ስነልቦና ላይ አሉታዊ ተጽዕኖ እየፈጠሩ ነው ማለታቸው ይታወሳል። የአሰልጣኙ አስተያየት በተመለከተ የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ የጨዋታ ተንታኝ ጋሪ ኔቭል ተከታዩን ሀሳብ ሰጥቷል። ይህን ለማሰብ የሚሆን ጊዜ ሊኖራቸው አይገባም። በመጀመሪያ ሚዲያዎች የሚያስተጋቧቸውን ዜናዎች በተጨማሪም በተጫዋቾች ላይ ተጽዕኖ የሚፈጥሩ ከሆነ እነዚህን ተጫዋቾች ለዚህ ትልቅ ክለብ ማጫወት አይገባቸውም ማለት ነው። ስለዚህ ይህ ጉዳይ ተቀባይነት የለውም ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል ተናግሯል። ሴኔ ላመንስ እንግዲህ ማንቸስተር ዩናይትድ ሰንደርላንድ በገጠመበት ጨዋታ ጥሩ የሚባል እንቅስቃሴን በማሳየት እንግዲህ ብዙዎችን አስደንቋልና የማንቸስተር ዩናይትድ ተጫዋቾችን ጨምሮ የስታፍ አባላቱ ቤልጂማዊ ግብ ጠባቂ ሴኔ ላመንስ በልምምድ ላይ ባለው ሙያዊ ስነ ምግባር መደነቃቸው ተገልጿል። ግብ ጠባቂው ከቡድኑ ጋር ከሚያደርገው መደበኛ የቡድን ልምምድ በኋላ በካሪንግተን የልምምድ ማዕከል ቆይታ በማድረግ በግሉ ተጨማሪ የአካል ብቃት ደረጃውን ሊያሻሽሉ የሚችሉ እንቅስቃሴዎችን እንደሚያከናውን ተመላክቷል። ይህም በክለቡ ተጫዋቾችና አሰልጣኝ ስታፍ አባላት እንዲደነቅ እንዳስቻለው ነው የተዘገበው። ላመንስ እንግዲህ ከመጋረጃ በስተጀርባ ከበርካቶች እውቅና ውጪ ጠንከር ያሉ ስራዎችን ሲሰራ መቆየቱ ተገልጿል። ግብ ጠባቂው ከመደበኛው የቡድን ልምምድ በኋላ በግሉ ኳስ የማቀበል ክህሎቱን የሚያሻሽሉ ልምምዶችን ሲሰራ መቆየቱ ተሰምቷል። የ23 ዓመቱ ሴኔ ላመንስ የተረጋጋና ቁጥብ ስብዕና እንዳለው ሲገለጽ እድሜው ገና ልጅ ቢሆንም የትንሽ ትልቅ እንደሆነና ከፍተኛ ብስለት እንዳለው ተዘግቧል። ብዙዎች ባይንደር ሲሰራ ከቆየው ደካማ ስህተት አንጻር ላመንስ ቀድሞ ጨዋታዎችን ማድረግ ነበረበት ብለው እንደሚያምኑ ተመላክቷል። በመሆኑም ላመንስ በማንቸስተር ዩናይትድ ቤት የግብ ጠባቂው ስነ ልቦና በአሰልጣኞች እጅግ እንደሚደነቅ ሲነገር ልክ እንደነ ሮናልዶ ሁሉ እሱም በልምምድ ቦታ ላይ ቀድሞ በመገኘት ከሁሉም መጨረሻ በመውጣት ታጋይነትና የድል ረሃብን እያሳየ እንደሚገኝ ነው እየተገለጸ የሚገኘው። አሰልጣኝ ሩበን አሞሪም እንግዲህ ለቋሚ ተሰላፊነት እንዲከውን ድል እንደሚሰጡ ነው እየተገለጸ የሚገኘው። ስለ ማርከስ ራሽፎርድ እንግዲህ ፋብሪዚዮ ሮማኖ እንዲህ ሲል ተናግሯል። እኔ እንደማስበው ማርከስ ራሽፎርድ እና ባርሴሎና ለወደፊቱ አብረው የመቀጠል በጣም ከፍተኛ እድል አላቸው። ክለቡ በተጫዋቹ ባህሪ፣ በልምምድ ላይ በሚያሳየው ተነሳሽነትና በተጨማሪም ባሳየው አፈጻጸም ደስተኛ መሆናቸው ተገልጿል። በእነዚህ ምክንያትም ወደፊት አብረው የሚቀጥሉ ይመስለኛል ሲል ፋብሪዚዮ ሮማኖ ተናግረዋል። ማንቸስተር ዩናይትድ እንግዲህ ፖርቹጋላዊ አሰልጣኝ ሩበን አሞሪም ለማሰናበት ምንም እቅድ ይዞ እንዳልነበር ተገልጿል። ቀያይስታኖቹ በሰንደርላንድ እንኳን ቢሸነፍ ተጫዋቹን የማሰናበት እቅድ እንደሌላቸው ከፋብሪዚዮ ሮማኖ ይህን መረጃ አጋርቻቸው ነበርና በማንቸስተር ዩናይትድ ቤት የመቆየት እድሉ ሰፊ እንደሆነ እየተገለጸ የሚገኘው ሩበን አሞሪም እንግዲህ ሊዛንድሮ ማርቲኔዝ እና ኑስር ማዛራዊ ከኢንተርናሽናል ረፍት በኋላ እንደሚመለሱ ተስፋ አድርጓል ተብሏል። ይሄ በጣም ጥሩ የሚባል ዜና ነው። ተጫዋቾቹ በተለይም ደግሞ አሁን ማንቸስተር ዩናይትድ ላለበት የአቋም ወጥነት ችግር መፍትሄ ይሆናሉ ተብሎ ይጠበቃልና ወደ ሜዳ ይመለሳሉ ተብሎም ይጠበቃል። ተስፈኛው ታዳጊ ጄጄ ገብርኤል እንግዲህ 15ኛ ዓመት የልደት በዓሉን እያከበረ ይገኛል። በተለይም ይሄ ተጫዋች እያሳየ ያለው እንቅስቃሴ ለወደፊት የማንቸስተር ዩናይትድ የቡድን ግንባታ ወሳኝ ተጫዋች ነው ይሆናል ተብሎ ይጠበቃል። ሩበን አሞሪምም በቅርበት እየተከታተሉ ሲሆን ተጫዋቹ እንግዲህ የማንቸስተር ዩናይትድ የወደፊት ተስፋ ነው ተብሎ ነው የሚጠበቀው። ሁስኮርድ ሊጉ የሳምንቱ ምርጥ ቡድን ይፋ ሲያደርግ የማንቸስተር ዩናይትዶች ቤንያሚን ሼሽኮና ሴኔ ላመንስ መካተት ችለዋል። ቤንያሚን ሼሽኮም ሴኔ ላመንስም በጣም ጥሩ የሚባል እንቅስቃሴን ነው በማንቸስተር ዩናይትድ ቤት ማሳየት የቻሉት። ለዚህም ይመስላል እንግዲህ ሁለቱም በምርጥ 11 ውስጥ መካተት ችለዋል። ምንም እንኳን ከሰሞኑ የወጡ ሪፖርቶች ተጫዋቹ በማንቸስተር ዩናይትድ ቤት ለተጨማሪ ዓመት እንደሚቆይ ቢያመላክቱም ሚረር የተሰኘው ጋዜጣ ግን ሰር ጂም ራትክሊፍ የማጉዌርን ውል የማራዘም ፍላጎት እንደሌላቸው ተዘግቧል። በማንቸስተር ዩናይትድ አካላዊ ብቃቱ እያሽቆለቆለ ለመጣ ተጫዋች የውል ማራዘሚያ ማቅረብ ደካማ ውሳኔ ተደርጎ እንደሚታይም እየተገለጸ ይገኛል። በርካታ ወጣት ተጫዋቾችን ነው ማንቸስተር ዩናይትድ ሞር ፎከሳቸው ከዚህ በኋላ እንግዲህ ወጣት ተጫዋቾች ይሆናሉ ተብሎ ነው የሚጠበቀው።
ሌላኛው ወጣቱ የማንቸስተር ዩናይትድ ተጫዋች ሊሆን ከእናት ሀገሩ የተደረገለትን ጥሪ ተከትሎ ወደ ኦሳካ ማምራቱ ተገልጿል። ተጫዋቹ ለፓራጓይ ከ20 ዓመት በታች ብሔራዊ ቡድን ባሳየው አመርቂ እንቅስቃሴ የሀገሩን አሰልጣኝ አባላት ማስደመም መቻሉ ተነግሯል። በዚህም አሰልጣኝ ጉስታቮ ፋሮ በቀጣዮቹ 2 የወዳጅነት ጨዋታዎች ሊዮንን በቅርበት ለመከታተል መወሰናቸው ተዘግቧል። ፓራጓይ በያዝነው ሳምንት የመጀመሪያ የወዳጅነት ጨዋታ ከጃፓን ጋር የምታደርግም ይሆናል። የቀድሞ የወልቨርሃምፕተን አሰልጣኝ ጋሪ ኦኔል ብራዚላዊ የማንቸስተር ዩናይትድ ተጫዋች ማቲያስ ኩኛን አሞካሽቶታል። እኔ በወልቭስ ቤት በነበርኩበት ወቅት የእርሱን ብቃት ለማሻሻል እርሱን ማገዝ አላስፈለገኝም ነበር፣ ምክንያቱም እርሱ በዚያ ወቅት እጅግ ምርጥ ተጫዋች ነበረ። ኩኛ ከጊዜ ወደ ጊዜ ማን እንደሆነ ለዓለም ማሳየት የሚችልበት እድሎችን በተደጋጋሚ እያገኘ ነውና እንደ እርሱ ክህሎት ያለው ተጫዋችን ማሰልጠን ትልቅ እድለኝነት ነው። አሁን ላይ ከትልቅ ክለቦች አንዱ በሆነው ማንቸስተር ዩናይትድ እየተጫወተ ነውና በዚያም መልካሙን ሁሉ እንዲገጥመው እመኛለሁ ሲሉ የቀድሞ የወልቨርሃምፕተን አሰልጣኝ ተናግረዋል። ስሎቬኒያው የማንቸስተር ዩናይትድ የፊት መስመር ተጫዋች ቤንያሚን ሼሽኮ በእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋቹ እጩ ውስጥ መካተት ችሏል። ከቤንያሚን ሼሽኮ በተጨማሪ ሞይሴስ ካይሴዶ፣ ጆክ ግሪሊሽ እና ብሩኖ ጉማሬሽ፣ መሐመድ ኩዱስ፣ ዶኒ ማለን፣ ዲክላን ራይስ እና አንቶኒዮ ሴሜኖ በእጩዎች ውስጥ መካተት ችሏል። በጣም ጥሩ የሚባል እንቅስቃሴ ነው ማሳየት የቻለው። ለዚህም ነው እንግዲህ በብዙዎች ዘንድ እየተሞገሰ ይገኛል። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።